ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁልን። ከአሁን ስፖርት የተለያዩ ስፖርታዊ መረጃዎችን ለማጋራት ብቅ ብለናል። ትላንትና እንግዲህ ምሽት የተለያዩ በርካታ ጨዋታዎች ተደርገዋል። አርሰናል እጅግ በጣም ድንቅ የሚባለውን ምሽት በማሳለፉ 5-1 በሆነ ውጤት ማሸነፍ ሲችል ማንቸስተር ሲቲ በሜዳውና በደጋፊዎች ፊት 3-0 ሲመራ ቆይቶ አቻ መለያየት ችሏል። ሌሎች ጨዋታዎችም ነበሩ። ባርሴሎና በሜዳውና በደጋፊው ፊት በስፖቲፋይ ካምፑን ያደረገውን ጨዋታ 3-0 ማሸነፍ ነው የቻለው። ባየር ሙኒክም ከፒኤስጂ ተጠባቂው ጨዋታ በባየር ሙኒክ 1-0 በሆነ ውጤት ነው የተጠናቀቀው። በዚህ ጨዋታ ላይ ኦስማን ዴምቤሌ በቀይ መውጣቱ ነው የተነገረው። ትላንትና በሁለት ቢጫ ካርድ ምክንያት ከሜዳ መውጣቱ ነው የተገለጸው። በርካታ ጨዋታዎች ነበሩ ትላንትና ምሽት ላይ። አርሰናል ከሜዳው ውጪ ከስፖርቲንግ ሊዝበን ጋር ያደረገውን ጨዋታ 5-1 በሆነ ሰፊ ውጤት ማጠናቀቅ ችሏል። ትላንትና አርሰናል እጅግ በጣም ድንቅ የሚባል ጊዜ ነው በምሽቱ ማሳለፍ የቻለው። አታላንታም ከሜዳው ውጪ ያንግ ቦይስን ገጥሞ እንግዲህ 6-1 ማሸነፍ ችሏል። በርካታ ጨዋታዎች ትላንትና የማይጠበቁ ውጤቶችም ተመልክተንባቸው ነበር። 2:45 ላይ በተደረገ ጨዋታ አትሌቲኮ ዲ ማድሪድ 6-0 በሆነ ውጤት ስፓርታክ ፕራህን ማሸነፍ ችሏል። ባየር ሊቨርኩሰንም አርቢ ሳልዝበርግን አስተናግዶ 5-0 በሆነ ውጤት ነው ማሸነፍ የቻለው። ትላንትና በቻምፒየንስ ሊጉ ሳቢ የሚባሉ ጨዋታዎችን ነው መመልከት የቻለው። በየክለቦቹ ገብተን ደግሞ የተለያዩ መረጃዎችን ነው የምንሰጣችሁ። ማንቸስተር ዩናይትድ የተለያዩ ተጫዋቾችን ካሁኑ እያየ ይገኛል። በአሁኑ ሰዓት ደግሞ ቲዮ ሄርናንዴዝን እየተመለከተ ነው የሚገኘው። ወደ ጣሊያን ሴሪ በማግኘት እንግዲህ የኤሲ ሚላኑን ተጫዋች እንደሚመለከት ነው መረጃዎች እየወጡ የሚገኙት። አርሰናል ቤት ኢታን ንዋኔሪ እንግዲህ አዲስ ኮንትራት ሊሰጠው እንደሚችል ፋብሪዚዮ ሮማኖ እየገለጸ ይገኛል። ይህን ተጫዋች እንግዲህ እያሳደጉ ይገኛሉ አርሰናሎች። በዚህም እንግዲህ በርካታ ወይም ደግሞ ሰፋ ያለ የረጅም ጊዜ ኮንትራት እንደሚያቀርቡለትና ይህን ነገር እንደሚጨርሱ ነው ፋብሪዚዮ ሮማኖ ትላንትና በገለጸው መሰረት እንግዲህ የተናገረው። ዛሬም የተለያዩ ጨዋታዎች ይደረጋሉ። በተለይም በአንፊልድ ሮድ ስቴዲየም የሚደረገው ጨዋታ በሊቨርፑልና በሪያል ማድሪድ በኩል የሚደረገው ጨዋታ ተጠባቂ ጨዋታ ነው። ሌሎችም በርካታ ጨዋታዎች ይደረጋሉ በቻምፒየንስ ሊጉ። እነዚህና ሌሎች በርካታ መረጃዎችን ነው አጠናቅረንላችሁ ይዘንላችሁ የቀረብነው። የተወደዳችሁና የተከበራችሁ አድማጮቻችን ከእናንተ የሚጠበቀው ሁሌም እንደምንላችሁ ሰብስክራይብ በማድረግ ትኩስና አዳዲስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። ላይክ በማድረግ ደግሞ እንድታበረታቱ ነው የምንጠይቃችሁ። ዛሬ እስቲ 100 ላይክ አስገቡንና ከፍ ያለውን ላይክ በዛሬው ቀን እናስመዝግብ። ሀሳብ አስተያየትም ካላችሁ ደግሞ ኮመንት ቦክስ ላይ በታጋሩን ደስ ይለናል። በተለይም ደግሞ ትላንትና የጨዋታውን ውጤት እንዴት አያችሁት? እንዲሁም ደግሞ አርሰናል በምሽቱ እጅግ በጣም ድንቅ እንደነበር ተመልክተናል። የእናንተ የጨዋታው ኮከብ ማን ነበር? ልዩነት ፈጣሪስ ማን ነበር? ኮመንት ቦክስ ላይ በታጋሩን ደስ ይለናል። እንዲሁም ደግሞ ዛሬ በአንፊልድ የሚደረገውን ጨዋታ ኮመንት ላይ ግምታችሁን ልታስቀምጡልን ትችላላችሁ። አሸናፊውን እንግዲህ ወይም ደግሞ ትክክለኛ ግምት ላስቀመጠልን አድማጭ ተመልካቾቻችን እንግዲህ የካርድ ሽልማት የምናበረከት ይሆናል። ትላንትናም ይህንን ነገር ብለናችሁ ነበረ። አርሰናል ከስፖርቲንግ ሊዝበን ባደረጉት ጨዋታ ላይ ትክክለኛውን ግምት ላስቀመጠ የአርሰናልን ወይም ደግሞ የሌሎች ግምታችሁን አስቀምጡልንና ትክክለኛውን ግምት ላገኘ የካርድ ሽልማት እናበረክታለን ብለን ነበር። ነገር ግን ትክክለኛ ግምት ያስቀመጠ ባለመኖሩ ምክንያት እንግዲህ ወደ ዛሬ አስተላልፈናል። ዛሬም እንግዲህ እድል ይኖራችኋል የተወደዳችሁና የተከበራችሁ አድማጮቻችን። እናንተም በዚህ እድል ተጠቀሙ ነው የምንላቸው። እኛ ግን ቀጥታ ወደ ፕሮግራሞቻችን ነው የምናልፈው። በቅድሚያም እንግዲህ የኢትዮጵያ ፕሪሚየር ሊግን በማየት ነው የምንጀምረው። በኢትዮጵያ ፕሪሚየር ሊግ ባህር ዳር ከነማ ድል ማድረጉ ነው የተዘገበው። በኢትዮጵያ ፕሪሚየር ሊግ 8ኛ ሳምንት መርሃ ግብር ባህር ዳር ከነማ ከስሁል ሽረ ጋር ያደረጉትን ጨዋታ 2-0 በሆነ ውጤት ነው ማሸነፍ የቻሉት። የባህር ዳር ከነማን የማሸነፊያ ግብ ወንደሰን በለጠ ሁለቱንም ጎል ከመረብ ማሳረፍ ነው የቻለው። የደረጃ ሰንጠረዡን ለመመልከት ያህል ባህር ዳር ከነማ በ13 ነጥብ 3ኛ ደረጃ ላይ ሲቀመጥ፣ ስሁል ሽረ በተቃራኒው በ7 ነጥብ 16ኛ ደረጃ ላይ ነው መቀመጥ የቻለው። ቀጣይ ጨዋታቸውን ለመመልከት ያህል ቅዳሜ መቀሌ ሰባን እንደርታ ከባህር ዳር ከነማ ጋር ሲጫወቱ፣ እሁድ ደግሞ ስሁል ሽረ ከሀዲያ ሆሳና ጋር የሚጫወቱ ይሆናል። ይህ ጨዋታ እንግዲህ ምሽት 1 ሰዓት ላይ የተደረገ ጨዋታ ነበር። እንዲሁም ደግሞ ቀን 10 ሰዓት ላይ የተደረገ ጨዋታ አለ። እሱንም ደግሞ ለመግለጽ ያክል በኢትዮጵያ ፕሪሚየር ሊግ 8ኛ ሳምንት መርሃ ግብር ወላይታ ዲቻ ከፋሲል ከነማ ጋር ያደረጉትን ጨዋታ 1-1 በሆናቸው ውጤት ነው ማጠናቀቅ የቻሉት። የጦናዎቹን ግብ ኢዮብ ማቲያስ በራሱ ግብ ላይ ማስቆጠር ሲችል፣ ማርቲን ኪዛ ለአጼዎቹ አቻ ማድረጊያን ጎል ማስቆጠር ችሏል። ፋሲል ከነማ ያለፉትን 7 የኢትዮጵያ ፕሪሚየር ሊግ ጨዋታዎች ማሸነፍ አልቻለም። በሁለቱ ሲሸነፍ በአምስቱ አቻ መለየት ነው የቻለው። የደረጃ ሰንጠረዡን ስንመለከት ወላይታ ዲቻ በ14 ነጥብ ሁለተኛ ደረጃ ላይ ሲቀመጥ፣ ፋሲል ከነማ በ8 ነጥብ 12ኛ ደረጃ ላይ ነው መቀመጥ የቻለው። ቀጣይ ጨዋታቸው ሲዳማ ቡና ከፋሲል ከነማ ቅዳሜ ሲጫወቱ፣ ወላይታ ዲቻ ከሐዋሳ ከነማ ደግሞ እሁድ የሚጫወቱ ይሆናሉ።
ሌላኛው ትላንትና በአውሮፓ ቻምፒየንስ ሊግ በርካታ ጨዋታዎች ተደርገው ነበረ። ትላንትና እንግዲህ የተደረጉ ጨዋታዎችን ለመመልከት ያህል ምሽት 2:45 ላይ ስሎቪያን ብራቲስላቪያ ከኤሲ ሚላን ጋር ያደረጉትን ጨዋታ ኤሲ ሚላን ከሜዳው ውጪ ያደረገውን ጨዋታ 3-2 በሆነ ውጤት ነው ማሸነፍ የቻለው። ክሪስቲያን ፖሊሲች፣ ራፋኤል ሊያዮ እንዲሁም ደግሞ ታሚ አብርሃም ናቸው ሶስቱን ጎሎች ማስቆጠር የቻሉት ለኤሲ ሚላን። በዚህም እንግዲህ ኤሲ ሚላን 3 ነጥብ ይዞ መመለስ ችሏል ከሜዳው ውጪ ያደረገውን ጨዋታ። እንዲሁ በተመሳሳይ 2:45 ላይ የተደረገው የስፓርታ ፕራና የአትሌቲኮ ማድሪድ ጨዋታ ነበር። በዚህም ጨዋታ እንግዲህ ግማሽ ደርዘን ጎል ነው የተቆጠረበት። 6-0 በሆነ ውጤት አትሌቲኮ ዲ ማድሪዶች ማሸነፍ ችለዋል። በዚህም ጁሊያን አልቫሬዝ 2 ጎሎችን ማስቆጠር ሲችል አንግል ኮሪያ እንዲሁም ደግሞ 2 ጎሎች ማስቆጠር ችሏል። ሌላኛውን ጎል ሎሬንቴ ነው ማስቆጠር እየቻለው። እንዲሁ ግሬዝማንም 1 ጎል ማስቆጠር ችሏል። በዚህም 6-0 በሆነ ውጤት ነው ማሸነፍ የቻሉት አትሌቲኮ ዲ ማድሪዶች ትላንትና ከሜዳ ውጪ ያደረጉትን ጨዋታ። ባርሴሎናም በስፖቲፋይ ካምፕ ኑ ያደረጉትን ጨዋታ 3-0 በሆነ ውጤት ማሸነፍ ችሏል። ሮበርት ሌዋንዶውስኪ 2 ጎሎች ሲያስቆጠር ዳኒ ኦልሞ ሌላኛዋን አንደኛው ጎል ማስቆጠር ችሏል። ትላንትና በስፖቲፋይ ካምፕ ኑ የተደረገው ጨዋታ 3-0 በሆነ ውጤት ነው የተጠናቀቀው። ባየር ሊቨርኩሰንም አርቢ ሳልስበርግን አስተናግዶ 5-0 በሆነ ውጤት ነው ማሸነፍ የቻለው። በሜዳውና በደጋፊዎቹ ፊት ያደረገውን ጨዋታ 5-0 ማሸነፍ ችሏል። ትላንትና ፍሎሪያን ዊርትዝ 2 ጎሎችን ማስቆጠር ችሏል። ይህ ተጫዋች እንግዲህ እጅግ በጣም የገነነ ተጫዋች እንደሆነ ነው አሁንም እየተመለከትን የምንገኘው። ግሪማልዶም ሌላ ጎል በማስቆጠር እንግዲህ 3-0 መምራት ችለው ነበር። ከሰከንድ አፍ ላይ ደግሞ 2 ጎሎች በማከል ነው እንግዲህ 5-0 በሆነ ሰፊ ውጤት ባየር ሊቨርኩሰኖች ማሸነፍ የቻሉት። ሌላኛው ተጠባቂ ጨዋታ በባየር ሙኒክና ፒኤስጂ መካከል የተደረገው ጨዋታ ባየር ሙኒክ 1-0 በሆነ ውጤት ነው ማሸነፍ የቻለው። በአሊያንዝ አሬና የተደረገው ጨዋታ እንግዲህ ጀርመን ላይ ነበር። ይህ ጨዋታ ምሽት 5 ሰዓት ላይ የተደረገው። በዚህም ኪም ሚንጄ ነው በ38ኛው ደቂቃ ላይ በማስቆጠሩ 1-0 በሆነ ውጤት ማሸነፍ የቻሉት። የቀድሞ የባርሴሎና ተጫዋች ኦስማን ዴምቤሌ በ2 ቢጫ ካርድ ከሜዳ ማውጣት ችሏል። በ56ኛው ደቂቃ ላይ ነው ከሜዳ መሰናበት የቻለው። ባየር ሙኒኮች ይህንን ጨዋታ እንግዲህ በማሸነፍ ወደ አሸናፊነት መመለስ የቻሉበትን ውጤት ነው ማስመዝገብ የቻሉት። ኢንተር ሚላን ከአርቢ ሌፕዚግ ጋር ያደረጉትንም ጨዋታ ኢንተር ሚላን 1-0 በሆነ ውጤት ነው ማሸነፍ የቻለው። ሉኬቢያ በራሱ ጎል ላይ በማስቆጠር ምክንያት 1-0 በሆነ ጠባብ ውጤት ማሸነፍ ችሏል። ኢንተር ሚላን ይህንን ውጤት በማግኘታቸው የደረጃ ሰንጠረዡን ለጊዜያዊ ቢሆንም እንግዲህ መምራት የቻሉበትን ውጤት ነው ይዘው መውጣት የቻሉት በ13 ነጥብ በአሁን ሰዓት የቻምፒየንስ ሊጉ መሪ መሆናቸውን ነው ማረጋገጥ የቻሉት። ሌሎች በርካታ ጨዋታዎች ይደረጋሉ። በአንፊልድ የሚደረገው ጨዋታ እንግዲህ በሊቨርፑል አሸናፊነት የሚጠናቀቅ ከሆነ እንግዲህ ሊቨርፑል መሪነቱን ተመልሶ የሚረከብ ይሆናል። እስካሁን ግን ኢንተር ሚላን አንደኛ መሆኑን ነው ማረጋገጥ የቻለው። ሌላኛው አምሳሌ ኒውዴ የተደረገው ጨዋታ ማንቸስተር ሲቲ ከፌኖርድ ጋር ያደረጉት ጨዋታ ነበር። በዚህም ጨዋታ በኢታድ ስቴዲየም የተደረገውን ጨዋታ ኤርሊንግ ሃላንድ 2 ጎሎችን አስቆጥሮ እንዲሁም ደግሞ ኢልካይ ጉንዱጋን 1 ጎል በማስቆጠር 3-0 ሲመሩ ነበር እስከ 75ኛው ደቂቃ ላይ። ከዛ በኋላ ከ75ኛው ደቂቃ ላይ እስከ 90ኛው ደቂቃ በተቆጠረባቸው 3 ጎሎች ትላንትናም ቢሆን ፔፕ ጋርዲዮላ ነጥብ ጥለው መውጣት ነው የቻሉት። 3 አቻ በሆነ ውጤት ከፌኖርድ ጋር ተለያይተዋል። በሜዳቸው ያደረጉትን ጨዋታ እንግዲህ እጅግ በጣም በአሳዛኝ ሁኔታ አቻ ነው መለያየት የቻሉት። ይህ ጨዋታ እንግዲህ ለመመልከት ያህል እስከ 75ኛው ደቂቃ እንዳልናቸው እንግዲህ መምራት ችለው ነበር። ትላንትና ኤርሊንግ ሃላንድ በፔናልቲ እንዲሁም ደግሞ በጨዋታ ጎል ማስቆጠሩን ተከትሎ እንግዲህ የጎል ድርቁን ማስታገስ ችሎ ነበር። በዚህም እንግዲህ እስከ 75ኛው ደቂቃ ላይ 3-0 መምራት ቢችሉም በተቆጠረባቸው ተከታታይ 3 ጎሎች እንግዲህ አቻ መውጣት ነው የቻሉት። በ75ኛው ደቂቃ ሃጂ ሙሳ እንዲሁም ደግሞ ጂሚኔዝ እና ዳቪድ ሃንኮ ባስቆጠሩት ጎሎች በ75ኛው በ82ኛውና በ89ኛው ደቂቃ ላይ በተቆጠረባቸው ጎሎች አቻ መለየት ነው የቻሉት። በእርግጥ መሸነፍ ባይችሉም ይህ ጨዋታ እንግዲህ በአቻ ውጤት ወይም ደግሞ 1 ነጥብ ይዘው ነው መውጣት የቻሉት ማንቸስተር ሲቲዎች። ፔፕ ጋርዲዮላ ይህን ጨዋታ የማሸነፍ ሞራል ላይ እንገኛለን ብሊውም እንግዲህ 3-0 ከመምራት ተነስተው አቻ መውጣት ነው የቻሉት። ሌላኛው ስፖርቲንግ ሊዝበን ከአርሰናል ያደረጉት ጨዋታ ነው። ይህም ጨዋታ ምሽት 5 ሰዓት ላይ የተደረገ ጨዋታ ነበር። እጅግ በጣም ሳቢ የሚባልን ጨዋታ ነበር በሁለቱም ክለቦች መካከል ማመልከት የቻለው። 53% የጨዋታ ወይም ደግሞ የፖል ፖዚሽንን የያዙት ስፖርቲንግ ሊዝበኖች ነበሩ። በተቃራኒው አርሰናል 47% ነው በአጠቃላይ ይዞ መውጣት የቻለው። ይህ ጨዋታ ተመጣጣኝ ነበር በጨዋታ ሁኔታ። ነገር ግን በጎል ነጻሬ ስንመለከት አርሰናሎች 5 ጎሎችን ነው ማስቆጠር የቻሉት። በእርግጥ ከዚህ በላይ ማስቆጠር የሚችሉበት እድል ነበር። 9 ኦን ታርጌትን ነው ማስመዝገብ የቻሉት። በተቃራኒው ስፖርቲንግ ሊዝበኖች 8 ኦን ታርጌቶችን ማስመዝገብ ችሏል። እጅግ በጣም ክፍት
የሚባል ጨዋታ ነበር። በሁለቱም ቲሞች በኩል ብዙ ሙከራዎች፣ ብዙ ካውንተር አታኮች፣ ብዙ ስዊቾች ያየነባቸው ጨዋታዎች ነበር። ትላንትና ማርቲን ኦዴጋርድ እና ቡካዮ ሳካ እጅግ በጣም ድንቅ የነበረውን ምሽት ማሳለፍ ችሏል። በአጠቃላይ አርሰናሎች ድንቅ የሚባል ጊዜ ነው ማሳለፍ የቻሉት። በሰባተኛው ደቂቃ ላይ ነው ነበር ጋብሪኤል ማርቲኔሊ ከጁሊያን ቲምበር የተሻገረለትን ጎል በማስቆጠር እንግዲህ የመጀመሪያን ጎል ማድረግ የቻለው። በ22ኛው ደቂቃ ላይ ደግሞ ካይ ሃቨርትዝ ከቡካዮ ሳካ ጋር የተላለፈለትን ኳስ ሁለተኛ ጎል በማስቆጠር 2-0 መምራት ቻሉ። ፈርስት ሃፍ ሊያልቅ ሲል ማለትም በ46ኛው ደቂቃ ላይ ጋብሪኤል ማጋሌስ ከዲክላን ራይስ የተሻገረለትን ኳስ ወይም ደግሞ ከኮርና የተመጣቸውን ኳስ በቴስታ በማስቆጠር 3-0 መምራት ችለው የፈርስት ሃፉን ጨርሰው መውጣት ችለዋል። ከዛ በኋላ ከፈርስት ሃፍ እንደተመለሱ ወይም ደግሞ ሰከንድ ሃፍ እንደጀመረ ጎንካሎ ኢናሺዮ በ47ኛው ደቂቃ ላይ አንድ ጎል በማስቆጠር 3-1 መሆን ቻለ ይህ ጨዋታ። ከዛ በኋላ ቡካዮ ሳካ በፔናልቲ አራተኛውን ጎል ነው ማስቆጠር የቻለው። ፔናልቲ ያስገኘው ማርቲን ኦዴጋርድ ነበረ። በዚህም ይህንን ፔናልቲ ካይ ሃቨርትዝ ለቡካዮ ሳካ ሰጥቶት ቡካዮ ሳካ ማስቆጠር ችሏል። ተቀይሮ የገባው ሊያንድሮ ትሮዛርድ በ82ኛው ደቂቃ ላይ አምስተኛውን ጎል በማስቆጠር እንግዲህ 5-1 በሆነ ውጤት ነው ማሸነፍ የቻሉት። ትላንትና ጥሩ እንቅስቃሴ ነው በሁለቱም ክለቦች በኩል ማየት የቻልነው። በተቃራኒው ወይም ደግሞ በተለይም በአርሰናል በኩል በማጥቃቱ እንዲሁም ደግሞ በመከላከሉ እጅግ በጣም ጥሩ የሚባል ጊዜ ነው ማሳለፍ የቻሉት። አንድ ጎል ቢቆጠረባቸውም እንደ ጨዋታው እንግዲህ ጥሩ የመከላከል ዘይቤን ይዘው ነበር መጫወት የቻሉት። እንዲሁም በማጥቃት ረገዱ ደግሞ እነ ማርቲኔሊ፣ ጋብሪኤል፣ ካይ ሃቨርትዝ እና ሌሎች በርካታ ተጫዋቾች እነ ማርቲን ኦዴጋርድ እና ቡካዮ ሳካ ጥሩ የምሽት ጊዜ ነው ማሳለፍ የቻሉት። ከዛ በኋላ እንግዲህ 3-0 ከመሩ በኋላ የተለያዩ ተጫዋቾቻቸውን ሲቀይሩ ተመልክተናል። አሰልጣኝ ሚኬል አርቴታ እና ዲክላን ራይስ፣ ጋብሪኤል ማርቲኔሊ፣ ሪካርዶ ካላፊዮሪ፣ ማርቲን ኦዴጋርድ እንዲሁም ጋብሪኤል ማጋሌዝ ተቀይረው የወጡ ተጫዋቾች ነበር። እነዚህን ተጫዋቾች እንግዲህ እረፍት በመስጠት ቀይሯቸው አስወጥቷቸዋል። ትላንትና አርሰናሎች ጥሩ ምሽትን ነው ማሳለፍ የቻሉት። ለራሳቸው ድንቅ የሚባል ምሽትን ማሳለፍ ችለዋል። በዚህም እንግዲህ ሚኬል አርቴታ ደስተኛ እንደሆኑ ነው መናገር የቻሉት። ሌላኛው ምሽት 5 ሰዓት ላይ የተደረገው ጨዋታ የያንግ ቦይስ እና የአታላንታ ጨዋታ ነበር። አታላንታ አሁንም እንግዲህ ማሸነፉን ቀጥሎበታል። 6-1 በሆነ ውጤት ነው ትላንትና ማሸነፍ የቻለው። ከሜዳ ውጪ በያንግ ቦይስ ስቴዲየም ያደረጉትን ጨዋታ 6-1 በሆነ ውጤት በማሸነፍ ወደ ጣሊያን መመለስ ችሏል። ትላንትና የተደረጉ የቻምፒየንስ ሊግ ጨዋታዎች እነዚህን ይመስሉ ነበር። የተወደዳችሁና የተከበራችሁ አድማጮቻችን ዛሬም በአውሮፓ ቻምፒየንስ ሊጉ በርካታ ጨዋታዎች ይደረጋሉ። ተጠባቂውን የሊቨርፑልና የሪያል ማድሪድን ጨዋታ ጨምሮ ማለት ነው። እነዚህ ጨዋታዎች እንግዲህ አንድ ላይ እንመለከታቸዋለን። ምሽት 2:45 ላይ ሁለት ጨዋታዎች ይደረጋሉ። ክሬቬና ዝቬዝዳ ከስቱትጋርት እንዲሁም ደግሞ ስቱርም ግራዝ ከጄሮና ጋር የሚያደርጉት ጨዋታ 2:45 ላይ ምሽት የሚካሄድ ጨዋታዎች ናቸው። ሌሎች በርካታ ጨዋታዎች ደግሞ ምሽት 5 ሰዓት ላይ ነው የሚደረጉት። ከነዚህ ጨዋታዎች መካከል እንግዲህ አስቶን ቪላ ከጁቬንቱስ ጋር በቪታሊቲ ስቴዲየም ምሽት 5 ሰዓት ላይ የሚደረገው ጨዋታ እጅግ በጣም ተጠባቂ ነው። አስቶን ቪላ በሜዳውና በደጋፊዎቹ ፊት አሮጊቶቹን ጁቬንቱሶቹን የሚያስተናግዱ ይሆናል። ቦሎኛ ከሊል ጋር ምሽት 5 ሰዓት ላይ ይደረጋል። ሴልቲክ ከክለብ ብሩዥ፣ ዳይናሞ ዛግሬብ ከቦርሲያ ዶርትመንድ፣ ሊቨርፑል ከሪያል ማድሪድ፣ ሞናኮ ከቤኔቪካ እንዲሁም ደግሞ ፒኤስቪ ሃይንዶቨን ከሻካታር ዶኔስክ ጋር የሚያደርጉት ጨዋታ ምሽት 5 ሰዓት ላይ የሚደረጉ ጨዋታዎች ናቸው። እነዚህ ጨዋታዎች እንግዲህ ዛሬ በአውሮፓ ቻምፒየንስ ሊግ እጅግ በጣም ተጠባቂ እንደሆኑ ነው እየተገለጸ የሚገኘው። የአስቶን ቪላንና የጁቬንቱስን ጨዋታ ለማየት ያክል እንግዲህ ያለፉትን 3 ጨዋታዎች ስንመለከት ሁለቱን ጁቬንቱስ ሲያሸንፍ አንዱን አስቶን ቪላ ነው ማሸነፍ የቻለው። ለመጨረሻ ጊዜ እንግዲህ የተገናኙት በ2009 ነው የተገናኙት። እነዚህ ክለቦች አስቶን ቪላ ከጁቬንቱስ ባደረጉት የወዳጅነት ጨዋታ ላይ 4-3 በሆነ ውጤት ነበር ማሸነፍ የቻሉት። ይህንን ጨዋታ እንግዲህ 0-0 ከወጡ በኋላ 4-3 በሆነ ውጤት ነው በፔናልቲ መለያየት የቻሉት። ከዚህ በፊት ለመጨረሻ ጊዜ በቻምፒየንስ ሊጉ የተገናኙት ጁቬንቱስ እና አስቶን ቪላ በ1983 ነበር። በዚህም እንግዲህ ሁለቱንም በደርሶ መልስ ጁቬንቱስ ማሸነፍ ችሎ ነበር። የመጀመሪያውን 2-1 ከሜዳ ውጪ በቪላ ፓርክ ያደረጉትን ጨዋታ እንዲሁም ደግሞ በቱሪን በጁቬንቱስ ስቴዲየም የተደረገውንም ጨዋታ 3-1 በሆነ ውጤት ማሸነፍ ችለው ነበር። በቻምፒየንስ ሊጉ ለመጨረሻ ጊዜ በ1983 ነበር መገናኘት የቻሉት። ያለፉትን የፕሪሚየር ሊግ ውጤቶቻቸውን ለማየት ያክል እንግዲህ አስቶን ቪላ ከክሪስታል ፓላስ ጋር በሜዳው ያደረገውን ጨዋታ 2-1 ወጥቶ ነበር መምጣት የቻለው ያለፈውን የፕሪሚየር ሊግ ጨዋታ። እንዲሁም ደግሞ ከሊቨርፑል ጋር ያደረገውን ጨዋታ ደግሞ 2-0 ከሜዳ ውጪ ወይም ደግሞ በአንፊልድ ተሸንፎ ነበረ። እንዲሁ በቻምፒየንስ ሊጉ በክለብ ብሩዥ
1-0 ተሸንፎ ነበር ከሜዳው ውጪ በፕሪሚየር ሊግ እንዲሁ ከቶተናም ጋር ያደረገውን ከሜዳው ውጪ ያደረገውን ጨዋታ 4-1 ተሸንፎ ነበረ። አጠቃላይ የአስቶን ቪላ ውጤቶችን ብንመለከት ካለፉት 5 ጨዋታዎች አንዱን ብቻ አቻ መውጣት ሲችል 4ቱን ተሸንፏል። የኡናይ ኤምሬው አስቶን ቪላ እንግዲህ ያለፉትን 5 ጨዋታዎች ብንመለከት እጅግ በጣም መጥፎ ውጤትን ነው ማስመዝገብ የቻለው። የመጀመሪያዎቹን 3 ጨዋታዎች በማሸነፍ 9 ነጥብ ይዞ ሲመራ የነበረው አስቶን ቪላ አሁን ግን ያለውን ስታቲክስ ብናይ እንግዲህ መጥፎ ሪከርድ ላይ ነው የሚገኘው። አራተኛ ጨዋታውን በክለብ ብሩዥ 1-0 መሸነፉ አይዘነጋም። ዛሬስ ከጁቬንቱስ ጋር በሜዳው የሚያደርገው ጨዋታ ምን ይመስላል የሚለውን እንግዲህ አብረን የምንመለከት ይሆናል። ጁቬንቱስ በተቃራኒው በሜዳው እንግዲህ ያለፈውን ጨዋታ ከኤሲ ሚላን ጋር ባደረገው ጨዋታ 1-1 ነበር መለያየት የቻለው። ያለፉትን አጠቃላይ ጨዋታዎች ብንመለከት 2ቱን ማሸነፍ ሲችል 3ቱን አቻ መውጣት ችሎ ነበር። ጁቬንቱስ በቻምፒየንስ ሊጉ ደግሞ ከሊል ጋር ያደረገውን ጨዋታ ከሜዳው ውጪ ተጉዞ ያደረገውን ጨዋታ 1 አቻ ነበር በቻምፒየንስ ሊጉ ማድረግ የቻለው። ያለፈውን ጨዋታ ከፓርማ ጋር ያደረገውን ጨዋታ 2 አቻ መውጣቱ አይዘነጋም። ጁቬንቱስም እንግዲህ 2ቱን አሸንፎ 3ቱን አቻ በመውጣት ነው ያለፉትን 5 የጨዋታ ሪከርዶችን መያዝ የቻለው። ዛሬስ እነዚህ ሁለቱ ክለቦች እንግዲህ በጥሩ ስታቲክስ ላይ የማይገኙት ጁቬንቱስ እንዲሁም ደግሞ አስቶን ቪላ ዛሬ በቪላ ፓርክ የሚደረገው ጨዋታ ማን ያሸንፋል የሚለውን ምሽት 5 ሰዓት ላይ የሚለይ ይሆናል። ሌላኛው ዳይናሞ ዛግሬብ ከቦሩሲያ ዶርትመንድ የሚያደርጉት ጨዋታ ነው። ቦሩሲያ ዶርትመንድ በቻምፒየንስ ሊጉ ጥሩ የሚባል ውጤትን ይዞ መምጣት ችሏል። በተቃራኒው ደግሞ በቡንደስሊጋው መጥፎ ውጤትን ነው ማስመዝገብ የቻለው። በቻምፒየንስ ሊጉ 9 ነጥብ በመያዝ እንግዲህ 7ኛ ደረጃ ላይ ነው መቀመጥ የቻለው። 4 ጨዋታዎች አድርጎ እንግዲህ 3ቱን ሲያሸንፍ አንዱን ነበር የተሸነፈው። አንዱንም እንግዲህ በሪያል ማድሪድ በሳንቲያጎ በርናቦ 2-0 እየመራ ቆይቶ እንግዲህ ከእረፍት በኋላ በገባበት 5 ጎሎች እንግዲህ መሸነፉ አይዘነጋም። 5-2 በዚህም 3ቱን አሸንፎ አንዱን አቻ በመውጣት ይቅርታ በመሸነፍ 9 ነጥብ በመያዝ እንግዲህ 7ኛ ደረጃ ላይ ነው መቀመጥ የቻለው። ዳይናሞ ዛግሬብ ደግሞ 7 ነጥብ በመያዝ 16ኛ ደረጃ ላይ ነው መቀመጥ የቻለው። የነዚህ የሁለቱ ጨዋታዎች እንግዲህ ልዩነት የሚፈጠር ይሆናል። በእርግጥ 2 ነጥብ ልዩነት ነው ያላቸው። ዳይናሞ ዛግሬብ 7 ነጥብ የያዘ ክለብ ሲሆን ቦሩሲያ ዶርትመንድ ደግሞ 9 ነጥብ በመያዝ እንግዲህ 7ኛ ላይ መቀመጥ የቻለ ክለብ ነው። ዛሬም እንግዲህ በዳይናሞ ዛግሬብ ስቴዲየም በስታዲዮን ማክሲማር ስቴዲየም የሚደረግ ጨዋታ ነው። እነዚህ ሁለቱ ቲሞች እንግዲህ ለመጀመሪያ ጊዜ ነው መገናኘት የሚችሉት። ዳይናሞ ዛግሬብ ከቦሩሲያ ዶርትመንድ ማለት ነው። ከዚህ በፊት ምንም አይነት ጨዋታ ማድረግ አልቻሉም አንድ ላይ ወይም ደግሞ በየትኛውም ሚንስ ተገናኝተው የማይገኙ ክለቦች ናቸው። ዛሬ እንግዲህ ከሜዳው ውጪ ቦሩሲያ ዶርትመንድ ይህንን ጨዋታ የሚያሸንፍ ከሆነ በቻምፒየንስ ሊጉ ጥሩ እንቅስቃሴን ማድረግ የሚችልበትን እድል ነው ለራሱ መፍጠር የሚችለው። ቦሩሲያ ዶርትመንድ ዛሬ ከዳይናሞ ዛግሬብ ከሜዳው ውጪ የሚያደርገው ጨዋታ ምሽት 5 ሰዓት ላይ ነው ይህም ጨዋታ የሚደረገው። ሌላኛው ሊቨርፑል ከሪያል ማድሪድ የሚያደርጉት ጨዋታ ነው። ይሄ እጅግ በጣም ተጠባቂ የቻምፒየንስ ሊግ ጨዋታ ነው። እነዚህ ቲሞች እንግዲህ ያለፉትን በርካታ ጊዜ ተገናኝተው ነበር። ለመጨረሻ ጊዜ በማርች 2023 ነበር በቻምፒየንስ ሊግ መገናኘት የቻሉት። በዚህም ሪያል ማድሪድ 1-0 ማሸነፉ አይዘነጋም በሜዳውና በደጋፊዎቹ ፊት። በዛ ጨዋታ ላይ እንግዲህ ካሪም ቤንዜማ ነበር ጎሉን ማስቆጠር የቻለው። ቪኒሺየስ ጁኒየር አሲስት ያደረገውን ኳስ ካሪም ቤንዜማ በማስቆጠሩ 1-0 ማሸነፉ አይዘነጋም። በአንፊልድ የተደረገውንም ጨዋታ እንግዲህ 5-2 በሆነ ውጤት ሪያል ማድሪድ ማሸነፉ ነው ስታቲክሱ የሚያሳየን። በፌብራሪ 2023 የተደረገውን በአንፊልድ ሮድ የተደረገውን ጨዋታ እንግዲህ ሪያል ማድሪድ 5-2 በሆነ ውጤት ነበር ማሸነፍ የቻለው። ያኔም ዳርዊን ኑኔዝ እና መሐመድ ሳላ በ4ኛውና በ14ኛው ደቂቃ ላይ ባገባቸው ጎሎች 2-0 ሲሞሩ ቢቆዩም እንግዲህ ከዛ በኋላ በተቆጠረባቸው 5 ጎሎች በተለይም ቪኒሺየስ ጁኒየር 2 ጎሎችን ያኔ ማስቆጠር ችሎ ነበር። በ21ኛውና በ36ኛው ደቂቃ ላይ ባስቆጠራቸው ጎሎች አቻ ማድረግ ችለው ነበር። ከዛ በኋላ ኤደር ሚሊታው እንዲሁም ደግሞ ካሪም ቤንዜማ 2 ጎሎችን በማስቆጠር 5-2 በሆነ ውጤት ማሸነፍ ችለው ነበር። በዛኔም እንግዲህ በ2-0 ማሸነፍ ይቅርታ መምራት ቢችሉም ከዛ በኋላ በተቆጠረባቸው 5 ጎሎች 5-2 በሜዳቸውና በደጋፊዎቹ ፊት ተሸንፈው ነበር ሊቨርፑሎች። ዛሬስ ምን ይገጥማቸዋል የሚለውን የምንመለከት ይሆናል። ከዛ በፊትም እንግዲህ በ2022 ተገናኝተው ነበር። ሜይ 2022 ላይ በአንፊልድ ሮድ የተደረገውን ጨዋታ ሪያል ማድሪድ 1-0 በሆነ ጠባብ ውጤት ነው ማሸነፍ የቻለው። በዛም እንግዲህ ቪኒሺየስ ጁኒየር 1 ጎል በማስቆጠር እንግዲህ የማሸነፊያ ግቧን ማስቆጠር የቻለበትን እድል ፈጥሮ ነበር 1-0 ባሸነፉበት ጨዋታ ላይ። በ2021ም ተገናኝተው ነበር። ይህንን ጨዋታ 0-0 በሆነ አቻ ውጤት ነው መለያየት የቻሉት። ከዛ በፊትም እንዲሁ በሪያል ማድሪድ የተደረገውን ጨዋታ ደግሞ 3-1 በሆነ ውጤት ነው በ2021 ላይ በተደረገው ጨዋታ ላይ
ላይ ሪያል ማድሪድ ማሸነፍ የቻለው። በዚህም ጨዋታ ላይ ቪኒሺየስ ጁኒየር 2 ጎሎችን ማስቆጠር ሲችል አሴንሲዮ ሶስተኛውን ጎል ማስቆጠር ችሎ ነበር። ሞሳላህ እንግዲህ ያኔ አንድ ጎል በማስቆጠር እንግዲህ ብቸኛውን ጎል አስቆጥሮ የወጣ ተጫዋች ነበረ። ዛሬስ በአንፊልድ ሮድ የሚደረገው ጨዋታ ምን ይመስላል የሚለውን እንግዲህ የምንመለከት ይሆናል። የተወደዳችሁና የተከበራችሁ አድማጮቻችን ባለው ስታቲክስ ስንመለከት እንግዲህ ሪያል ማድሪድ ያለፉትን 4 ጨዋታዎች ማሸነፍ ችሏል። ሊቨርፑል ምንም ጨዋታ ማሸነፍ አልቻለም። አንዱን አቻ በመውጣት ነው እንግዲህ ሪካርዶን መያዝ የቻለው። ቪኒሺየስ ጁኒየር ባለፉት የተለያዩ ጨዋታዎች ወይም ከሊቨርፑል ጋር ባደረጋቸው ጨዋታዎች እንግዲህ በርካቶቹ ላይ ማስቆጠር ችሏል። አንደኛው ጎል ላይ አንደኛው ጨዋታ ላይ ደግሞ አሲስት ማድረግ የቻለ ተጫዋች ነው። ይህ ተጫዋች እንግዲህ እስካሁን ባለው ስታቲክስ መሰረት ሊቨርፑል ላይ የማስቆጠር እድል እንዳለውና ብዙ ጊዜ እድል እንደሚያጋጥመው ነው የሚገለጸው። በዚህም እንግዲህ ከሊቨርፑል ጋር ባለው ስታቲክስ መሰረት ጥሩ እንቅስቃሴን የሚያደርገው ቪኒሺየስ ጁኒየር ዛሬ ግን በጉዳት ምክንያት እንደሌለ ነው ስታቲክሶች የሚያሳዩት። የጉዳት ዝርዝሮቹን ለመመልከት ያህል በሊቨርፑል በኩል በረኛው አሊሰን በጉዳት ምክንያት እንደማይኖር ነው እየተገለጸ የሚገኘው። ይህ ጨዋታ ነው በእርግጥ ሊያመልጠው ይችላል እየተባለ የሚገኘው። ቀጣይ ጨዋታ ላይ ሊገኝ የሚችልበት እድል ሰፊ ነው። ዲያጎ ጆታም በጉዳት ምክንያት አይኖርም። እስከ ዲሴምበር 2024 ድረስ በጉዳት ምክንያት የማይኖር ተጫዋች እንደሆነ ነው እየተገለጸ የሚገኘው። ሌላኛው ትሬንት አሌክሳንደር አርኖልድ እስከ መቼ እንደሚቆይ አልታወቀም። የተጫዋች በእርግጥ በሪያል ማድሪድ ራዳር ውስጥ ያለ ተጫዋች እንደሆነ ነው የምንመለከተው። ዛሬ ከሪያል ማድሪድ ጋር ባለው ጨዋታ ላይ እንደማይሳተፍ እንግዲህ በጉዳት ምክንያት እየተገለጸ ይገኛል። አዲሱ ፈራሚው ፍሬድሪኮ ኬዛም እስከ ዲሴምበር 2024 መጨረሻ ድረስ በጉዳት ሊለይ እንደሚችል መረጃዎች እየወጡ ይገኛሉ። ከዚህ በፊት ጉዳት በማጋጠሙ ምክንያት ተጫዋች እንግዲህ አሁንም በሊቨርፑል ቤት ከጉዳት ጋር እየተሳቃየ የሚገኝ ተጫዋች ነው። ጁቬንቱስ ቤት እያለ እንግዲህ የተጫዋች ከጉዳት ጋር ብዙ ጊዜ ያሳለፈ ተጫዋች እንደነበር እናስታውሳለን። ሪያል ማድሪድ ቤት ደግሞ እጅግ በጣም በርካታ ተጫዋቾች ናቸው ጉዳት ላይ የሚገኙት። ዴቪድ አላባ እስከ ጃንዋሪ 2025 ድረስ የማይመለስ ይሆናል። የተጫዋች እንግዲህ ያለፈው የውድድር ዓመት ላይ በኤሲኤል ጉዳት ምክንያት ነበር በሊጋመንት ጉዳት ከሜዳ ውጪ መራቅ የቻለው። በ2025 ግን እንደሚመለስ ነው እየተገለጸ የሚገኘው። ዳኒ ካርቫልም እስከ ሴፕቴምበር 2025 ድረስ የማይመለስ እንደሆነ ነው እየተገለጸ የሚገኘው። ተጫዋች በዚህ ዓመት የማናየው ሌላኛው ተጫዋች ነው። ኤደር ሚሊታውም እንግዲህ በኤሲኤል ወይም በሊጋመንት ጉዳት ምክንያት የዚህ ዓመት እስከ መጨረሻው ድረስ እንደማይኖር መረጋገጡ አይዘነጋም። ኦሪዮል ቹዋሚኒም በጉዳት ምክንያት እስከ ዲሴምበር ድረስ የማይኖር ሌላኛው ተጫዋች ነው። ይህም ተጫዋች እንግዲህ ምናልባትም ሊቨርፑል የሚሄድ እድሉ ይኖረዋል እየተባለ ነው የሚገኘው። ይህ ዲፌንሲቭ ሚድፊልደር እንግዲህ ሪያል ማድሪድ ከመጣ በኋላ በተለይም በዚህ ዓመት ጥሩ እንቅስቃሴን ማድረግ አልቻለም። ምናልባትም በጥር ወይም ደግሞ በክረምቱ ይለቃል እየተባለ የሚገኘው ኦሪዮል ቹዋሚኒም እንግዲህ ጉዳት ላይ እንዳለ ነው የሚገኘው። ቪኒሺየስ ጁኒየርም ከ2 እስከ 3 ሳምንታት ከሜዳ ውጪ ሊቆይ እንደሚችል ነው እየተገለጸ የሚገኘው። ያለፈው ጨዋታ ላይ በጉዳት ምክንያት የወጣው ቪኒሺየስ ጁኒየር ዛሬም እንደማይኖር ነው እየተገለጸ የሚገኘው። በሊቨርፑልና ሪያል ማድሪድ ጨዋታ ላይ ጥሩ እንቅስቃሴም ደግሞ ጥሩ ስታቲክስ ያለው ቪኒሺየስ ጁኒየር ዛሬ ግን እንደማይኖር ነው እርግጥ የተደረገው። በሱ ቦታ ላይ ኪሊያን ምባፔ ከዚህ በፊት በአጥቂ ቦታ ላይ ሲጫወት የነበረው ኪሊያን ምባፔ ዛሬ በቪኒሺየስ ቦታ ወይም ደግሞ በክንፍ ላይ ተሰልፎ ሊጫወት የሚችልበት እድል ሰፊ እንደሆነ እየተነገረ ይገኛል። ሮድሪጎም እንግዲህ በመሰል ጉዳት ምክንያት የአሁኑን ጨዋታ እንደማያመልጠው ነው እየተገለጸ የሚገኘው። ትሬኒንግ ላይ አልተገኘም። ለዚህም እንግዲህ የተጫዋች ይህ ጨዋታ ያልፈዋል። የሪያል ማድሪድና የሊቨርፑል ጉዳቶች ይህንን ይመስላሉ። ዛሬ እንግዲህ ምሽት 5 ሰዓት ላይ በአንፊልድ ሮድ የሚደረገው ጨዋታ ምን ይመስላል የሚለውን አንድ ላይ የምንመለከት ይሆናል። የተወደዳችሁና የተከበራችሁ አድማጮቻችን ሊቨርፑል ከሪያል ማድሪድ ምሽት 5 ሰዓት ላይ የሚደረግ ጨዋታ ነው። አርኔ ስሎት እንግዲህ የፕሪሚየር ሊጉ እንዲሁም ደግሞ የሻምፒየንስ ሊጉ መሪ መሆኑ እናውቃለን በ12 ነጥብ እንዲሁም ደግሞ በፕሪሚየር ሊጉ ደግሞ 31 ነጥብ በማግኘት የሊጉን አናት ይዘው የተቀመጡ አሰልጣኝ ናቸው። በእርግጥ በዚህ ዓመት ነው ወደ አንፊልድ ሮድ መምጣት የቻሉት። ነገር ግን ሊቨርፑልን ይዘው በቻምፒየንስ ሊጉም በፕሪሚየር ሊጉም ጥሩ እንቅስቃሴ ማድረግ ችሏል። ዛሬስ ያለፉትን እልሆች በሪያል ማድሪድ ላይ ይወጡ ይሆን ወይስ ዛሬም እጅ ሰጥተው በአንፊልድ ሮድ ይመለሳሉ የሚለውን አንድ ላይ እንመለከታለን። ካለፉት 5 ጨዋታዎች 4ቱን ሪያል ማድሪድ ነው ማሸነፍ የቻለው። በአንፊልድ ሮድ ራሱ መጥቶ 5-2 ያሸነፈበትን ጨዋታ እጅግ በጣም ሊቨርፑሎች የሚቆጩበትና የሚናደዱበት ጨዋታ እንደሆነ እናስታውሳለን። 2-0 መርተው ከዛ በኋላ 5 ጎሎች ከተቆጠሩባቸው በኋላ በቤንዜማ 2 ጎል እንዲሁም ደግሞ ቪኒሺየስ 2 ጎል እና ኤደር ሚሊታው 1 ጎል ያሸነፈው የወጡበት ጨዋታ ሁሌም የማይረሳቸው ጨዋታዎች እንደሆኑ ይዘገባሉ። ይህንን እልህ ለመወጣት ዛሬ ትክክለኛው ቀን ነው እያሉ ይገኛሉ። በዚህም እንግዲህ ሊቨርፑል በሜዳውና በደጋፊዎቹ ፊት ሪያል ማድሪድ የሚገጥም ይሆናል።
ይህንን ጨዋታ እንድታዩት ነው የተወደዳችሁና የተከበራችሁ አድማጮቻችን የምንጋብዛችሁ። ኮሜንት ቦክስ ላይም ደግሞ ግምታችሁን እንድታስቀምጡልን እንጋብዛችኋለን። የዛሬው ከባዱ ጨዋታ ሊቨርፑል ከሪያል ማድሪድ ማን ያሸንፋል? ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ትክክለኛውን ግምት ላገኘም ደግሞ የካርድ ሽልማት የምናበረከት ይሆናል። ሁላችሁም ተሳተፉ እንላለን። እኛ ግን ቀጥታ ወደ ሌሎች ፕሮግራሞቻችን ነው የምናልፈው። በክለብ መረጃዎቻችን ስል ቅድሚያ ቼልሲ ነው የምናገኘው። ኤንዞ ማሬስካ በኢንስታግራም ገጻቸው ላይ ሐሳባቸውን ማስፈር ችሏል። ቅዳሜ በጣም ጥሩ ጨዋታ ነበር። ከቡድኑ ጋር በመነጓዝበት መንገድ ረክቻለሁ። እንዲሁም የቆዩ ፊቶችን ተጫዋቾችንና ደጋፊዎችን ማየት አስደሳች ነበር ሲሉ ነው ኤንዞ ማሬስካ ሐሳባቸውን መስጠት የቻሉት። የፖርቹጋል ታማኝ የመረጃ ምንጭ የሆነው ሪኮርድ ፖርቹጋል ተከታዩን ዜና መዘገብ ችሏል። ቼልሲ ቪክተር ዮኮረስን ለማስፈረም የሚደረገውን ፉክክር እየመራ ሲሆን በጥር ወር በ90 ሚሊዮን ዩሮ ለማስፈረም ተዘጋጅቷል። ቀሪውን ግማሽ የውድድር ዓመት ለስፖርቲንግ ሊዝበን በውሰጥ ለመስጠትም ተዘጋጅቷል የሚል መረጃን ማጋራት ነው የቻለው ሪኮርድ ፖርቹጋል። ይህንን የአጥቂ ስፍራ ተጫዋች ማንቸስተር ዩናይትድ፣ አርሰናልን ጨምሮ በርካታ ክለቦች ናቸው እየተከታተሉት የሚገኙት። በሰዓት ደግሞ ቼልሲዎች ይህንን ፉክክር እየመሩ እንደሆነ ፖርቹጋል ላይ የሚገኘው እንግዲህ ጋዜጣ ነው መዘገብ የቻለው። ምናልባትም ቼልሲዎች እውነት ከሆነ ይህን ተጫዋች በ90 ሚሊዮን ፓውንድ ወይም ደግሞ በ100 ሚሊዮን ዩሮ አካባቢ ላይ የመግዛት እድል እንዳላቸው ነው ሪኮርድ ፖርቹጋል ማሳወቅ የቻለው። ቼልሲዎች አሁንም ቢሆን እንግዲህ ሌላ አጥቂ ፍለጋ እየተንከራተቱ ይገኛሉ። በኒኮላስ ጃክሰን እና ጆኦ ፊሊክስ ያልተማመኑት ቼልሲዎች አሁንም ሌላ በርካታ አጥቂዎችን እየተመለከቱ ነው የሚገኙት። ክሪስቶፈር ንኩንኩን ካመጡ በኋላ እንግዲህ ሌሎች በርካታ ተጫዋቾችንም አሁንም እያዩ ይገኛሉ። ክሪስቶፈር ንኩንኩ ምናልባትም ከማንቸስተር ዩናይትድ ጋር ስሙ እየተገናኘ የሚገኝ ተጫዋች ነው። በቼልሲ ቤት የመጫወቻ ሰዓት ባለማግኘቱ ምክንያት መጨረሻውን እንግዲህ አብረን የምንመለከት ይሆናል። የቪክተር ዮኮረስን መዳረሻ ማንቸስተር ዩናይትድ ቤት ደግሞ ስናመራ ሃሪ ማጉዌር ስለ ሩበን አሞሪም ሐሳቡን ሰጥቷል። ሩበን አሞሪም በአዲስ መንፈስና ሐሳብ ወደ ማንቸስተር ዩናይትድ መጥቷል። የመጀመሪያው ጨዋታ ከባድ ነበር፣ ነገር ግን በውድድር ዓመቱ መጨረሻ እድገትና መሻሻል እንደምታየው እርግጠኛ ነኝ በማለት ነው ሃሪ ማጉዌር መናገር የቻለው። በመጀመሪያ ስብሰባችንን ባደረገው ንግግር በጣም ተገርሜ ነበር። የሚያወራበት መንገድና ቡድኑን የሚያነሳሳበት መንገድ እስካሁን ቡድኑ የጎደለው ነገር ነበር በማለት ነው የቀድሞ ካፕቴን ሃሪ ማጉዌር መናገር የቻለው። ሃሪ ማጉዌር በጉዳት ምክንያት እንግዲህ ጨዋታ ውጪ እንደሆነ ይታወቃል። ነገር ግን ሩበን አሞሪም እስካሁን ድረስ ባደረጋቸው ነገሮች እጅግ በጣም አስደናቂ አሰልጣኝ ነው በማለት ነው መናገር የቻለው። ማንቸስተር ዩናይትዶች ስፖርቲንግ ሊዝበን ከአርሰናል ጋር በሚያደርጉት የሻምፒዮንስ ሊግ ጨዋታ ቪክተር ዮኮረስን ለመመልከት ወደ ስፍራው መልማዮች ልከዋል ተብሏል። ይህንን መረጃ ያወጣው እንግዲህ ሜል ስፖርት ነው። ይህንን የአጥቂ ስፍራ ተጫዋች በርካቶቹ ነው እየፈለጉ የሚገኙት። ቼልሲዎችም ጭምር የዚህ ፈላጊ ሆነው ብቅ እንዳሉ ሪኮርድ ፖርቹጋል ማሳወቁን ነግረናቸዋል። ማንቸስተር ዩናይትዶች ደግሞ የምልመላ ክፍላቸውን እንደላኩ ነው እየተነገረ የሚገኘው። ይህንንም ሜል ስፖርት ነው ማረጋገጥ የቻለው። ኑሲር ማዝራዊ ሐሳቡን ሰጥቷል። አሰልጣኙ የሚያሰልፈኝ የትኛውን ቦታ ላይ ለመጫወት ዝግጁ ነኝ። እዚህም ከመጣው በኋላ እስካሁን 4 የተለያዩ ቦታዎች ላይ ተጫውቻለሁ የሚል ሐሳብን ነው መስጠት የቻለው። ኑሲር ማዝራዊ በማንቸስተር ዩናይትድ ቤት እጅግ በጣም ድንቅ ጊዜውን እያሳለፈ የሚገኝ ተጫዋች እንደሆነ እየተመሰከረለት ይገኛል። በ15 ሚሊዮን ዩሮ ብቻ ነው ማንቸስተር ዩናይትድ ወይም ካሪንግተን መድረስ የቻለው። ነገር ግን ይህ እጅግ በጣም ድንቅ አቋሙን እያሳየ የሚገኝ ተጫዋች ነው። እስካሁን ድረስ 4 የተለያዩ ቦታዎች ላይ ሲጫወት ተመልክተናል። ራይት ባክ፣ ሌፍት ባክ፣ ሴንተር ባክ እንዲሁም ደግሞ የ10 ቁጥር ቦታዎች ላይ ሲጫወት ተመልክተናል። እስካሁን ትንሽ ከበድ ያለው ቦታ ምናልባትም የ10 ቁጥር ቦታን ሊሆን ይችላል። ያኔም እንግዲህ ጥሩ እንቅስቃሴን አላረገም ነበር እንደ ሙሉ ቲም። ነገር ግን ይህ ተጫዋች አስከፊ የሚባል ጊዜን ማሳለፍ አልቻለም፣ ወይም ያን ያህል ቦታው ከብዶታል የሚባልበት ጊዜ አልነበረም። አሁን እንግዲህ ያለፈውን ጨዋታ ደግሞ በሴንተር ባክነት በ3 ተከላካዮች ሲጫወት ሩበን አሞሪም አንደኛው የተከላካይ ስፍራ ተጫዋች የነበረው እሱ ነው። በዛም እጅግ በጣም ድንቅ ጊዜውን ነው ማሳለፍ የቻለው። ሐሳቡንም ሲሰጥ እንግዲህ የሚያሰልፉኝ የትኛውን ቦታ ላይ ለመጫወት ዝግጁ ነኝ በማለት ነው ኑሲር ማዝራዊ መናገር የቻለው። ሌላኛው ማንቸስተር ዩናይትድ በብሬኪንግ ኒውስ ትላንትና ይዞት የወጣው መረጃ የኢንትራንክ ፍራንክፈርት ከአጥቂ ኦማር ማርሙሽ በማንቸስተር ዩናይትድ እይታ ውስጥ የገባ ተጫዋች እንደሆነ ነው ስካይ ስፖርት መዘገብ የቻለው። ይህንንም እንግዲህ ፕሌቲጎል ማሳወቅ ችሏል። ተጫዋቹ ከ42 እስከ 50 ሚሊዮን ፓውንድ አካባቢ ያወጣል ተብሎ እንደተተመነ ነው እየተገለጸ የሚገኘው። ማንቸስተር ዩናይትዶች ይህንን የአጥቂ ስፍራ ተጫዋች እየተመለከቱት እንደሆነ ስካይ ስፖርት ትላንትና ማረጋገጥ ችሏል። ኦማር ማርሙሽ ምናልባትም ወደ ማንቸስተር ዩናይትድ በክረምቱ ሊመጣ የሚችልበት እድልም አለ ሲል ነው ፕሌቲጎል መናገር የቻለው።
ማንቸስተር ዩናይትድ የግራ መስመር ተከላካይ ቦታውን ለማጠናከር ወደ ገበያ እንደሚወጡም ስካይ ጀርመኒ ማሳወቅ ችሏል። አልፎንሶ ዴቪስን በነፃ የዝውውር መስኮት ማስፈረም እቅዳቸው ነው። ነገር ግን ተጫዋቹ ከሪያል ማድሪድና ሌሎች ክለቦች ጋር ነጥቆ ማውጣት ከባድ ሊሆንባቸው እንደሚችል ነው እየተገለጸ የሚገኘው። ይህ የማይሆን ከሆነ ግን የኤሲ ሚላኑን ቲዮ ሄርናንዴዝን አንድ እቅድ አድርገው እንደያዙት ነው ስካይ ጀርመኒ መዘገብ የቻለው። ቲዮ ሄርናንዴዝ በአሁኑ ሰዓት በኤሲ ሚላን የሚገኝ የግራ ፉልባክ ተጫዋች ነው። ይህንንም ተጫዋች እንደሚመለከቱት ነው ስካይ ጀርመኒ ማሳወቅ የቻሉት። በእርግጥ አልፎንሶ ዴቪስን እንደሚፈልጉት ከዚህ በፊት በርካቶቹ ማሳወቅ ችሏል። ነገር ግን ሪያል ማድሪድ እጅግ በጣም ከባዱ ተቀናቃኝ እንደሆነ ነው ካሁኑ እየተገለጸ የሚገኘው። ይህም ካናዳዊ ተጫዋች እንግዲህ ሪያል ማድሪድና ሎስ ብላንኮቹም ብቻ ናቸው ምርጫዎች የሚል ሀሳብን መስጠት ከቻለ በኋላ ማንቸስተር ዩናይትዶች እይታቸውን በመቀየር ወደ ጣሊያን ሴሪኤ በማግኘት እንግዲህ ቲዮ ሄርናንዴዝን ነው እየተመለከቱ የሚገኙት። ይህን ፈረንሳይ ተጫዋች እየተመለከቱት ይገኛሉ። በአሁኑ ሰዓት ምናልባትም በክረምት ወይም ደግሞ በጥር የዝውውር መስኮት እሱን ለማምጣት እንቅስቃሴ ሊያደርጉ ይችላሉ ሲል ነው ስካይ ስፖርት በዘገባው ማውጣት የቻለው። ወደ ሊቨርፑል መረጃዎቻችን ስናልፍ ዛሬ ሊቨርፑል ከሪያል ማድሪድ ጋር የሚያደርጉት ጨዋታ ይጠበቃል። በዚህም በርካታ መረጃዎች ናቸው እየወጡ የሚገኙት። አርኔ ስሎት የራሳቸውን ሀሳብ መስጠት ችሏል። ሌሎችም እነ ሮበርትሰን የመሳሰሉ ተጫዋቾች እንግዲህ እነ ቫንዳይክም ሀሳባቸውን ሰጥተዋል። እነሱን ሙሉ ፕሮግራሙን ነው እንግዲህ ይዘንላችሁ የምንቀርበው። አርኔ ስሎት ትልቅ ጨዋታ ይሆናል የሚል ሀሳብን ነው የሰጡት። የመርሲሳይዱ ክለብ ሊቨርፑል ዋና አሰልጣኝ አርኔ ስሎት ቡድናቸው ዛሬ ከሪያል ማድሪድ ጋር በሚያደርጉት ጨዋታ በፊት ጋዜጣዊ መግለጫ ሰጥተዋል። አሰልጣኙ በቆይታቸው ምን አሉ የሚለውን ለማየት ያክል ሪያል ማድሪድ የትኛውንም ጨዋታ ማሸነፍ የሚችልበት ቡድን ነው። ይህ እነሱን ከሌሎቹ ቡድኖች ለየት ያደርጋቸዋል የሚል ሀሳብን ሰጥተዋል። ዛሬ ትልቅ ጨዋታ ይጠብቀናል። ሪያል ማድሪድና ማንቸስተር ሲቲ ባለፉት ዓመታት ተቆጣጥረውናል። ለኛ ትልቅ ሳምንት ነው በማለት ነው መናገር የቻሉት። በመሐመድ ሳላ ኮንትራት ማራዘም ሁኔታ እንደማልሳተፍ ደጋግሜ ነግሬያቸዋለሁ። መናገር የምችለው ሳላ በቡድኑ መኖሩን ብቻ ነው በማለትም ነው መናገር የቻሉት። ስለ ኮንትራቱ እንግዲህ ተጠይቀው ነበር። ሞሳላ እንግዲህ ከጨዋታ በኋላ ያለፈው ወይም ደግሞ እሁድ ዕለት በሰጠው አስተያየት በርካቶችን እንዳወዛገበ ይነገራል። አርኔ ስሎትም ይህንን ጥያቄ ተጠይቀው ነበር። ነገር ግን ስለዚህ እኔ ምንም የሚያገባኝ ጉዳይ የለም፣ አሁን ግን በቡድኔ መኖሩን ብቻ ነው የማረጋግጥላችሁ በማለት ነው መናገር የቻሉት። በሳላ ላይ ምንም አይነት አዲስ ነገር አላስተዋልኩ፣ እሱ እንደ ሁሉ ጊዜው ስራውን በትኩረት እያከናወነ ይገኛልን በማለት ነው ሀሳባቸውን ያጠናከሩት። ቪኒሲየስ ጁኒየር በጨዋታ ላይ አለመሳተፉን በተለየ መንገድ እንወስደዋለን፣ ምክንያቱም እሱ አለመኖሩ ቡድኑ የተለየ ጨዋታ አቀራረብ እንዲኖረው ያደርጋል በማለት ነው አርኔ ስሎት የተናገሩት። ጨዋታውን በአንድም ወይም ከዛ በላይ ጎሎችን መምራት የምንችል ከሆነ ዳኛው ጨዋታው መጠናቀቁን እስካላወቁ ድረስ አለመጠናቀቁን መረዳት አለብንም ሲሉ ነው መናገር የቻሉት። ያለፉትን ጨዋታ 5-2 በአንፊልድ ሮድ መሸነፋቸውን በማስታወስ እንግዲህ እስከ መጨረሻ ወይም ደግሞ እስከ 90 ደቂቃ ፍጻሜ የአሰልጣኙን የአልቢትሩን ፊሽካ እስከሚሰማበት ጊዜ ድረስ መታገል አለብን ሲሉ ነው መናገር የቻሉት። ሁሉንም ጨዋታዎች እያሸነፍን መጓዝ የኛ ኃላፊነት ነው። የዛሬው ጨዋታን በማሸነፍ ደጋፊዎቻችንን ለማስደሰት እንሞክራለንም ብለዋል። አሰልጣኙ አያይዞም ትሬንት አሌክሳንደር አርኖልድ በቡድኑ ስብስብ እንደማይካተት ያረጋገጡ ሲሆን ነገር ግን በቋሚነት እንደማይጀምር ነው መናገር የቻሉት። የሊቨርፑሉ ተጫዋች አንዲ ሮበርትሰን ሀሳቡን ሰጥቷል። እነሱ ያደረጉንን አረሳም በማለት ነው ሀሳቡን የሰጠው። የሊቨርፑል የመስመር ተጫዋች አንዲ ሮበርትሰን የዛሬው ተጋጣሚያቸው ሪያል ማድሪድ ጠንካራ ቡድን መሆኑን ነው መናገር የቻለው። ሪያል ማድሪድ በታሪክ ከታዩ ትልልቅ ክለቦች አንዱ ነው ያለው ተጫዋቹ ከነሱ በሚፈልጉት ሰዓት የፈለጉትን ነገር ማድረግ ይችላሉ በማለትም ነው መናገር የቻለው። በ2018 የሻምፒዮንስ ሊግ ፍጻሜ በሎስ ብላንኮች የደረሰባቸው ሽንፈት ያስታወሰው ሮበርትሰን እነሱ ያረጉንን አረሳም በማለት ነው መናገር የቻለው። ተጫዋቹ አክሎም የቡድኑ አጋሩ መሐመድ ሳላ ከሰሞኑ የሰጠውን አስተያየት አስመልክቶ እሱ እንዳዘነ አላስተዋልኩም፣ ሁልጊዜ ወደ ልምምድ ሲመጣ በፈገግታ ተሞልቶ ነው የሚመጣው በማለትም ነው መናገር የቻለው። ካፒቴኑ ቨርጅል ቫንዳይክም ሀሳቡን ሰጥቷል። ሪያል ማድሪድን ማሸነፍ እንፈልጋለን የሚል ሀሳብን ነው መስጠት የቻለው የሊቨርፑሉ ቨርጅል ቫንዳይክ ሲናገርም ለጨዋታው ዝግጁ ለመሆን ከዚህ በፊት በሪያል ማድሪድ የተሸነፍነው ጨዋታዎች ማስታወስ አያስፈልገንም ሲል ተደምጧል። ጨዋታው ትልቅ የቻምፒየንስ ሊግ ጨዋታ ነው፣ ደጋፊ ላልሆነው ለተመልካች ጥሩ ጨዋታ ነው ያለው ተጫዋቹ በጨዋታው የተሻለን በመሆን አሸንፈን መውጣት እንፈልጋለን በማለት ነው ሀሳቡን የተናገረው። እውነታው እነሱ ለ8 ሰዓት ጨዋታዎች አላሸነፍናቸውም፣ ይህንን የምንቀይርበት ጊዜ አሁን ነው በማለት ነው ቨርጅል ቫንዳይክ ሀሳቡን መጠቅለል የቻለው። ሌላኛው ሊቨርፑል ተጫዋቹ ልምምድ መስራቱ ተገልጿል። የመርሲሳይዱ ክለብ የመስመር ተጫዋች ትሬንት አሌክሳንደር አርኖልድ ከቡድኑ ጋር መደበኛ ልምምድ መስራቱ ነው የተነገረው። ዛሬ ሪያል ማድሪድ ወሳኝ ጨዋታ ያለበት እንግዲህ ሊቨርፑል ትሬንት አሌክሳንደር አርኖልድ መመለሱ መልካም ዜና መሆኑ ነው የተገለጸው። ጣሊያናዊ የፊት መስመር ተጫዋች ፍሬድሪኮ ኬዛ በበኩሉ በግሉ ልምምድ መስራቱ ነው የተነገረው። ማይክል ኦውን የቀድሞ የሊቨርፑል የሪያል ማድሪድ እንዲሁም ደግሞ የማንቸስተር ዩናይትድ ተጫዋች ያሁኑ ተንታኝ የሆነው ማይክል ኦውን ሀሳቡን ሰጥቷል። አርኖልድ ስለ ማድሪድ ማውራት ከፈለገ
ስልኬ አለው በማለት ነው መናገር የቻለው። በበርካታ ክለቦች ተጫውቶ ያሳለፈው የቀድሞ እንግሊዛዊ ተጫዋች ማይክል ኦውን ትሬንት አሌክሳንደር አርኖልድ ሪያል ማድሪድን እንዲቀላቀል አበረታቶታል። በሊቨርፑል ቤት ባላንዶር ያሸነፈው ማይክል ኦውን አርኖልድ ለሊቨርፑል ሁሉንም ነገር አድርጓል፣ መልቀቅ ከፈለገ ማንም መከፋት የለበትም የሚል ሐሳብን ነው መስጠት የቻለው። ትሬንት አሌክሳንደር አርኖልድ አስተዋይ ነው፣ ሁሉንም ማመዛዘን አለበት፣ በነጩ ማሊያና አስገራሚ ሜዳ ከቡድኑ አጋሩ ጋር ቤሊንጋም ጋር መጫወት አለበት በማለት ነው ማይክል ኦውን ሐሳቡን የሰጠው። አሌክሳንደር አርኖልድ ስለ ማድሪድ ማውራት ከፈለገ ስልክ ቁጥሬ አለው በማለት ነው መናገር የቻለው። እሱም እንግዲህ መደወል ይችላል፣ ልነግረው እችላለሁ በማለት ነው ማይክል ኦውን ሐሳቡን መስጠት የቻለው። ወደ አርሰናል መረጃዎቻችን ስናልፍ ደግሞ ጆርጂኖ ፍሪ ኤጀንት ይሆናል የሚል መረጃን እየወጣ ይገኛል። የጆርጂኖ ኮንትራት የሚጠናቀቀው የውድድር ዓመቱ ሲጠናቀቅ ነው። አርሰናልና ጆርጂኖ በኮንትራት ዙሪያ ሙሉ በሙሉ ተነጋግረው ያቆሙ ሲሆን አርሰናልም የጆርጂኖን ኮንትራት ማራዘም አይፈልግም። ስለሆነም የውድድር ዓመቱ ሲያጠናቀቅ እንግዲህ ጆርጂኖ ፍሪ ኤጀንት እንደሆነ ነው ወይም እንደሚሆን ነው እየተገለጸ የሚገኘው። በእግር ኳስ ህይወቴ እንደ ኢታን ንዋኔሪ ጽድት ያለ ብቃት ያለው ታዳጊ ተመልክቼ አላውቅም ብሏል። ይህን የተናገረው ሪካርዶ ካላፊዮሪ ነው። ጣሊያናዊ የአርሰናል ሁለገብ ተጫዋች ሪካርዶ ካላፊዮሪ በእግር ኳስ ህይወቱ ከኢታን ንዋኔሪ የተሻለ ብቃት ያለው ታዳጊ ተጫዋች አይተህ ታውቃለህ ወይ ተብሎ ሲጠየቅ ይህንን ምላሽ መስጠት ችሏል። በፍጹም እንደ ኢታን ንዋኔሪ ያለ ብቃት ያለው ወጣት ተጫዋች አይቼ አላውቅም፣ እንደሱ አይነት ወጣትና ታለንት ተጫዋች አይቼ አላውቅም በማለት ነው መናገር የቻለው። እሱ የተለየ ብቃትና ክህሎት ያለው ተጫዋች ነው። እሱ ያሳየው በሚገኘው በሱ ብቃት ሁላችንም ደስተኞች ነን። እኔም በብቃቱ ሲበዛ ደስተኛ ነኝ። ኖቲንግሃም ፎረስት ላይ በሊጉ የመጀመሪያውን ጎል ሲያስቆጥር ይገባል። እንደኔ እሱ ጥርት ያለ ምንም እንከን የማይወጣለት ብቃት ያለው ተጫዋች ነው። በእርግጠኝነት መናገር የምችለው ኢታን አሁን እያሳየ በሚገኘው ብቃት የበለጠ ብቃቱን ሜዳ ላይ ማስመልከት እንደሚችል ምንም ጥርጥር የለኝም በማለት ነው መናገር እየቻለው። እውነት ነው ሲኒየር ተጫዋች ታዳጊ ተጫዋቾችን እንዲያረጋጉ መርዳትና ማገዝ አለባቸው። ነገር ግን አርሰናል ቤት የሚገኙ ታዳጊ ተጫዋቾች የሲኒየር ተጫዋቾች እርዳታ እንኳን አያስፈልጋቸውም በማለት ነው መናገር የቻሉት። ምክንያቱም ከአካዳሚ ወደ ዋናው ቡድን ካደጉ የመጀመሪያው ቀን ጀምሮ እንደ ታዳጊ ተጫዋች ሳይሆን የክለቡ አንድ አካል ሆነው ነው የሚያስቡት። ይህ ለታዳጊ ተጫዋቾች ብቻ ሲሆን አዲስ ክለቡን ለሚቀላቀል ተጫዋች ጭምር የሚሰማን ስሜት እንዲህ ነው። እኔ ወደ ክለቡ እንደመጣው የተሰማኝ ይህ ነው። ሁላችንም ቤት እንዳለን አይነት ስሜት ነው የሚሰማን። ይህ የክለቡ ሚስጥር ነው፣ ሌላ ክለብ የሌለ አርሰናል ቤት ብቻ ያለ ትልቅ ሚስጥር ነው በማለት ነው ሪካርዶ ካላፊዮሪ ሐሳቡን መስጠት የቻለው። አርሰናል ከቡካዮ ሳካ ወኪል ጋር ንግግር መጀመሩ እየተገለጸ ይገኛል። በውል ማራዘሚያ ዙሪያ ንግግር መጀመሩ ነው እየተገለጸ የሚገኘው፣ ግን የመጀመሪያ ደረጃ ላይ መሆኑ ነው መረጃዎች እየተናገሩ የሚገኙት። ሌላኛው ፋብሪዚዮ ሮማኖ የተናገረው መረጃ ደግሞ አርሰናል አዲስ ስፖርቲንግ ዳይሬክተር እያፈላለጉ ጎን ለጎን የኢታን ንዋኔሪ ኮንትራት ለማራዘም እየሰሩ እንደሆነ እየተገለጸ ይገኛል። ከንዋኔሪ ጋር በአዲስ ኮንትራት ዙሪያ የሚደረገው ንግግር ቅድሚያ የሚሰጠው ሲሆን ክለቡም እንደሚያሳካው ሙሉ እምነት አለው በማለት ነው ፋብሪዚዮ ሮማኖ መናገር እየቻለው። ይህ ተጫዋች እንግዲህ ገና ታዳጊ ተጫዋች ነው። ይህም እንግዲህ የትልቅ ወይም ደግሞ የረጅም ጊዜ ኮንትራት እንደሚሰጠው ነው ከአሁኑ መረጃዎች እየወጡለት የሚገኙት። ወደ ሪያል ማድሪድ መረጃዎቻችን ስናልፍ ካርሎ አንቸሎቲ የኤቨርተን ደጋፊ ነኝ የሚል ሐሳብን መስጠት ችሏል። የሪያል ማድሪድ ዋና አሰልጣኝ ካርሎ አንቸሎቲ ክለባቸው በዛሬው ዕለት ከሊቨርፑል ጋር በሚያደርገው ጨዋታ ወሳኝ መሆኑን መናገር ችሏል። አሰልጣኙ ዘንድሮ በሁለት የሻምፒዮንስ ሊግ ጨዋታዎች ላይ ሽንፈት እንዳስተናገዱ አስታውሰው ዛሬ ወሳኝ ጨዋታ አለብን፣ ልናሸንፍ ይገባል የሚል ሐሳብን ነው ተጫዋቾቻቸውን ማሳሰብ የቻሉት። የዛሬው ተጋጣሚያቸው ሊቨርፑል ታሪካዊ ተቀናቃኝ ክለብ የሆነው ኤቨርተን ደጋፊ መሆናቸውን የገለጹት አሰልጣኙ ይሄ ሊቨርፑሎችን እንደማያስደስት አውቃለሁ በማለትም ነው መናገር የቻሉት። ጣሊያናዊ አሰልጣኝ ቀዮቹ በዚህ የውድድር ዓመት ጠንካራ አቋም ላይ እንደሚገኙ በማንሳት የዛሬው ጨዋታ የኛ ደረጃን ማሳየት የምንችልበት ጨዋታ ነው በማለት ነው መናገር የቻሉት። አሰልጣኝ ካርሎ አንቸሎቲ ጉዳት ያስተናገዱት ቪኒሲየስ ጁኒየርና ፌዴ ቫልቬርዴ ለዛሬው ጨዋታ እንደማይደርሱ ነው መናገር የቻሉት። ሉካስ ቫስኮስ በበኩሉ ከጉዳት በማገገም ለዛሬው ጨዋታ ዝግጁ መሆኑ ነው እየተገለጸ የሚገኘው። እኛ አሰልጣኝ እንግዲህ በፕሪሚየር ሊግ ኤቨርተንን ማሰልጠናቸው አይዘነጋም። ከዛ በኋላ ነው እንደገና ወደ ሪያል ማድሪድ በመመለስ የሎስ ብላንኮቹ አሰልጣኝ መሆን የቻሉት። በዚህም እንግዲህ የኤቨርተኖች ወይም ደግሞ በመርሲሳይድ ላይ እንግዲህ የኤቨርተን ደጋፊ ነኝ በማለት ነው ሐሳባቸውን መስጠት የቻሉት። ኪሊያን ምባፔ ላይ እየደረሰ ያለው ትችት ከመስመር ያለፈ ነው። እሱን በልምምድ ማዕከል ላይ አየዋለሁ እናም ሁልጊዜ ለመሻሻል ጠንክሮ እየሰራ ነው የሚል ሐሳብን ጁድ ቤሊንጋም ትላንትና በነበረው ፕሬስ ኮንፈረንስ ላይ ሐሳቡን መስጠት ችሏል።
ጁድ ቤሊንጋም እንግዲህ በርካታ ሀሳቦችን ነው መስጠት የቻለው። እነዚህንም እንግዲህ ለማከል ያክል ከአንቸሎቲ ጋር በየቀኑ እናወራለን፣ ጥሩ ግንኙነት አለን። እናም በሚያስፈልግ ጊዜ ልክ እንደ ፌዴ ካማና ኦሪዮል ቹዋሚኒ የምንጫወትበት ቦታን እቀያየራለሁ፣ ካስፈለገ ሁላችንም ቦታ መቀየር እንዳለብን እናውቃለን በማለትም ነው መናገር የቻለው። የመወደውና ምርጡ ቦታ በመሃል ስፍራ አካባቢ ነጻ ሲሰጠኝ ነው፣ ግን ካርሎ ቦታን ቀየር ብሎ ሲነግረኝ ሁሌ ለመቀየር ዝግጅቱ ነኝ፣ ለቡድኑ መስዋዕት መሆንም በጣም ያስደስተኛል በማለትም ነው መናገር የቻለው። ቻምፒየንስ ሊግን ስናሳካ ባላንዶር የኛ የሆነ መስሎኝ ነበር። እንደ ግል መልከታዊ ባላንዶር ለኛ መሰጠት ነበረበት፣ በተለይም ለቪኒሺየስ ጁኒየር ይገባው ነበር። ይህን ስል ግን ከሮድሪ ጋር ምንም አይነት ችግር የለብኝም፣ የግሌ ምልከታ ብቻ ነው ያስቀመጥኩት። አሪፍ ተጫዋች ነው፣ ግን ሶስታችን የተለየ የውድድር አመት ነው ያሳለፍ ነው በማለትም ነው ጁድ ቤሊንጋም ሀሳቡን መስጠት የቻለው። እኔ እንደማስበው ባለፉት ሁለት ጨዋታዎች የነበረው መሻሻል የመጣው ከኳስ ጋርና ከኳስ ውጪ ባሉን እንቅስቃሴዎች ላይ የተመረኮዘ ነው። ይህ ለደጋፊዎች ከሚገባቸው በጣም ትንሹ ነው በማለት ነው ጁድ ቤሊንጋም ትላንትና በነበረው ፕሬስ ኮንፈረንስ ላይ ሀሳቡን መስጠት የቻለው። ዛሬ እንግዲህ ከአንፊልድ የሚደረገው ጨዋታ ለነሱ ከባድ እንደሆነም ነው መግለጽ የቻለው። በእርግጥ ያለፉትን 8 ጨዋታዎች ሊቨርፑሎች ሪያል ማድሪዶችን ማሸነፍ አልቻሉም። ዛሬስ ምን ይገጥማቸዋል የሚለውን አንድ ላይ የምንመለከት ይሆናል። ቨርጂል ቫን ዳይክም እንዲሁ እንግዲህ ይህንን ታሪክ ለመገልበጥ እንሰራለን የሚል ሀሳብን ነው መስጠት የቻሉት። ካለፉት 5 ጨዋታዎች ደግሞ 4ቱን ማሸነፍ የቻለው ሪያል ማድሪድ እንግዲህ ያለፉትን 8 ጨዋታዎች በሊቨርፑል አልተሸነፈም። ዛሬስ አንድ ላይ የምንመለከተው ነው የሚሆነው። ሌላኛው እንግዲህ በሌላ መረጃ ብቅ ስንል ሃቪየር ማሻራኖ ኢንተር ሚያሚን እንደተረከበ እየተገለጸ የሚገኘው የአሜሪካ ሜጀር ሊግ ሶከር ክለብ ኢንተር ሚያሚ አርጀንቲናዊን አሰልጣኝ ሃቪየር ማሻራኖን በኃላፊነት መሾሙ ነው ይፋ የተደረገው። የቀድሞ የሊቨርፑል ባርሴሎና ተከላካይ ሃቪየር ማሻራኖ የአርጀንቲና ከ20 ዓመት በታች ቡድንን በመልቀቅ ኢንተር ሚያሚን መረከቡ ነው እየተገለጸ የሚገኘው። ኢንተር ሚያሚ በቅርቡ ከአርጀንቲና አሰልጣኝ ታታ ማርቲኖ ጋር መለያየቱ አይዘነጋም። አሁን ደግሞ ሃቪየር ማሻራኖን ነው ማምጣት እየቻለው። በዚህም እንግዲህ የቀድሞ ተጫዋቾቹን የሚያገኝ ይሆናል። ሉዊስ ሱዋሬዝንና አስደናቂውን ሊዮኔል ሜሲን በአሁኑ እንግዲህ ቀድሞ አንድ ላይ በመጫወታቸው የሚታወሱ ናቸው። አሁን ደግሞ እነዚህ ተጫዋቾች የሚያሰለጥነው ይሆናል እንግዲህ ሃቪየር ማሻራኖ። የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ ይዘንላችሁ የቀረብናችሁ ስፖርታዊ መረጃዎቻችን ይህንን እየመስሉ ነበር። ፕሮግራሞቻችንን እንዴት አያቻቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ በታጋሩን ደስ ይለናል። እኛ የዛሬውን ፕሮግራሞቻችንን ጨረስን። የዛሬ ጨዋታዎችን እንግዲህ ለማስታወስ ያክል ከባዱ ጨዋታን እነግረናቸዋል። ሊቨርፑል ከሪያል ማድሪድ በአንፊልድ ሮድ የሚደረገው ጨዋታ እጅግ በጣም ከባድ ጨዋታ መሆኑ ነው እየተገለጸ የሚገኘው። የጨዋታ ምሽት 5 ሰዓት ላይ የሚደረግ ጨዋታ ነው በአንፊልድ ሮድ ስቴዲየም። ሌላው አስቶን ቪላ ከጁቬንቱስ ምሽት 5 ሰዓት ላይ ሌላው የሚደረግ ጨዋታ ነው። በቪላ ፓርክ የሚደረገው ጨዋታ እንግዲህ አስቶን ቪላ አሮጊቶቹን የሚያስተናግዱ ይሆናል። ቦሎኛም ሊልን በሜዳውና በደጋፊዎቹ ፊት ያስተናግዳል። ሴልቲክም ከክለብ ብሩጅ ጋር ይጫወታሉ። ዳይናሞ ዛግሬብ ከቦርሲያ ዶርትመንድ ጋር የሚያደርጉትን ጨዋታ ተጠባቂ ነው። ሞናኮ ከቤኔፊካ እንዲሁም ደግሞ ፒኤስቪ ከሻካታር ዶኔስክ ጋር ይጫወታሉ። እነዚህን ጨዋታዎች እንግዲህ እንድትመለከቱና እንድትዝናኑባቸው ነው የምንጋብዛችሁ የተወደዳችሁና የተከበራችሁ አድማጮቻችን። ከነዚህ ጨዋታዎች ውስጥ ደግሞ ሊቨርፑል ከሪያል ማድሪድ ጋር የሚያደርጉትን ጨዋታ ኮሜንት ቦክስ ላይ ግምታችሁን ልታስቀምጡልን ትችላላችሁ። እኛም እንግዲህ የካርድ ሽልማት የምናበረከት ይሆናል። ትክክለኛውን ግምት ላገኘ ደጋፊ ወይም ደግሞ አድማጭ ተመልካቾቻችን እንግዲህ ሽልማት አዘጋጅተናል። ሁላችሁም ተሳተፉ በማለት ነው እንግዲህ የምንጋብዛችሁ። እኛ ግን የዛሬውን ፕሮግራማችንን በዚሁ ጨረስን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን እንላለን። በከሰዓቱ ፕሮግራም እስከምንገናኝ ድረስ ቻው ቻው። መልካም ጊዜ፣ መልካም ውሎ ይሁንላችሁ።